እንግዲህ ዛሬ ስለ እግዚአብሔር መንግስት እንነጋገራለን። ስለ እግዚአብሔር መንግስት ስንነጋገር የእግዚአብሔር መንግስትን በሰፊው ነው የምናየው፣ ግን ሰው በሚገባው መጠን እና መረዳት አድርጌ በጣም ሲምፕሊፋይድ አድርጌ በማቅረብ አምናለሁ። ማንም ሰው ሊረዳው በሚችለው ሶፊስቲኬትድ የሆነ አቀራረቦች አይመቹኝም፣ አልወዳቸውም። አስተማሪ ማለት ደግሞ ነገርን አቅሎ ሲያስረዳ እንጂ ሲወሳስበው ጥሩ አይደለም። አስተምራት አይባልም እሱ። እና ስለ እግዚአብሔር መንግስት ስንነጋገር አንዱ ልንረዳው የሚገቡ ነገሮች አሉ። በመጀመሪያ እንደ መግቢያ ያህል ብዙ ጊዜ እግዚአብሔር መንግስት ብለን ስንል ወይም መንግስት የሚለውን ቃል ስንሰማ ብዙ ጊዜ ወደ አእምሯችን መጀመሪያ የሚመጣው ነገር ስልጣን፣ ድንበር፣ ኃይል፣ የጦር ኃይል፣ እንደዚህ አይነት ነገሮች ናቸው መንግስት ስንል ወደ አእምሯችን የሚመጣው። ነገር ግን የኢየሱስ ክርስቶስ ትምህርት ስለሌላ አይነት መንግስት ነው የሚናገረው። ስለ እግዚአብሔር መንግስት ነው የሚናገረው። ስለዚህ የእግዚአብሔር መንግስት ዋናው መልእክቱ ጌታ ሲያስተምር ተሲሶ የእግዚአብሔር መንግስት በሰው ልብ ውስጥ እንዴት እንደምትጨምር በዋጋ የማይተመን በጣም ውድ የሆነ ቫልዩ ያላት የእግዚአብሔር መንግስት ሁሉን ነገር ትተነው ልንከተለው የሚገባ እውነተኛ ሀብት እንደሆነ መጽሐፍ ቅዱስ ይህንን የሚያስተምረን። ጌታችን ሲያስተምር በእንቁ ይመስላታል የእግዚአብሔር መንግስት። እነዚህም ፓራብልስ የምንላቸውንም ወይም የኢየሱስ ምሳሌ በተለይ ማቴዎስ 13 ላይ ያለውን ቃል እሱን ይዘን እንሄዳለን እና ወዴት እንደምንሄድ አላውቅም። መንፈስ ቅዱስ ወደሚመራን ወደ ቃል ውስጥ እንገባለን። ግን እና የኢየሱስ ክርስቶስ ምሳሌዎችን ስንመለከት የመጀመሪያው ነገር ስለ ኢየሱስ ክርስቶስ ምሳሌዎች የመጀመሪያው የምናየው የኢየሱስ ምሳሌዎች በጣም ዴፕዝ ያላቸው ናቸው። በጣም ጥልቅ የሆኑ መንፈሳዊ እውነቶችን በተለይ አይተነው ስለማናቀው፣ ጆሮአችን ሰምቶ ስለማያውቀው፣ ተለማምደነው ስለማናቀው ስለ እግዚአብሔር መንግስት፣ ስለ ሰማይ መንግስት ማንም ሄዶ የመጣና የነገረን ስለሌለ ስለ እግዚአብሔር መንግስት ጌታ ለማስተማር ለማብራራት የሚጠቀምባቸው አጫጭር ገላጭ ታሪኮች ይላቸዋል። ገላጭ ታሪኮች አሉ። እነዚህ ገላጭ ታሪኮች ፓራብልስ ይባላሉ፣ ወይንም የኢየሱስ ክርስቶስ ምሳሌዎች ተብሎ ይጠራሉ። ለምንድን ነው ምሳሌ የተሰጠው? ለማብራራት የእግዚአብሔር መንግስት እንዲህ ትመስላለች፣ መረብ ትመስላለች፣ እንቁ ትመስላለች፣ ዘር ትመስላለች እያለ ኢየሱስ ክርስቶስ እነዛን የሚገልጠው ሊትራል ኢንተርፕሬቴሽን ወይም ደግሞ ቀጥተኛ ትርጉም ኖሯቸው ሳይሆን የሚናገረው ምስጢራዊ የሆነውን ነገር ሰው በሚረዳው ቋንቋ መናገር፣ ገበሬው ሊረዳው በሚችለው ቋንቋ፣ አናጢ ሊረዳው፣ አሳ አጥማጅ ሊረዳው በሚችለው ቋንቋ ጌታ ኢየሱስ ክርስቶስ ትምህርቱን ሲያስተምር ትመለከታላቸው። ይሄ መጽሐፍ ቅዱስን እናስተምራለን ለሚሉ ሰዎች ትልቅ መማሪያ ነው። ፔዳጎጂ ትምህርት በቃ የመማሪያ ዘዬ ነው እና ሰዎችንም ስናስተምር ሲምፕሊፋይ በማድረግ እንደገና ደግሞ ምሳሌዎችን በመጠቀም ማስረዳት ብዙ ሰዎች እንዲረዱ ያደርጋቸዋል። እና አንዳንድ ጊዜ ሰዎች ምሳሌንም ለመረዳት ሪሊ በጣም ሲምፕሊፋይድ ካልሆነ አስቸጋሪ የሚሆንበት ጊዜ አለ። ስለዚህ በዋነኛነት በተለይ እነዚህ ሲኖፕቲክ ጎስፕልስ ወይም ተመሳሳይ ወንጌላት የምንላቸው ሶስቱ በተለይ ማቴዎስ፣ ማርቆስና ሉቃስ፣ እነዚህ ወንጌላት በእነዚህ በሲኖፕቲክ ጎስፕል ውስጥ የሚገኙ ናቸው። እነዚህ ምሳሌዎች በተለይ ኢየሱስ የተናገራቸው ፓራብሎቹ ማለት ነው እና ምንም ቀላል መስለው ቢታዩም የኢየሱስ ትምህርቶች ግን በጣም ጥልቅ ነበር። በዛ ውስጥ በጣም ደግሞ ሴንትራላይዝድ የሆነ አንድ ሜሴጅ ማስተላለፍ ሲፈልግ ምሳሌ ይናገራል እና የጠፋው ልጅ ታሪክን ምሳሌ ይናገራል። ስለ ጠፋችው እንቁ ይናገራል። የጠፋውን ድሪሜን አገኘሁት ትላለች። የጠፋው በግ ምሳሌ ይሰጣል። እነዚህ ሁሉ ገበሬም እረኛ ምንም ሰው ይሄ አራሽ የሆነው ህዝብ፣ ገጠር ያለው ህዝብ የሚገባው ቋንቋ አድርጎ በጣም ሲምፕሊፋይድ በሆነ ቋንቋ በጣም ጥልቅ የሆነ መንፈሳዊ ምስጢር ነው የተናገረው። ስለዚህ የምሳሌዎቹ ነገር መጥቶ ያደረገው ምንድን ነው? በክርስቶስ ውስጥ ያለውን መረዳት ሰዎች በሚገባቸው መጠን ሊሰሙት በሚችሉት መጠን ማብራራት የሚችል ምሳሌዎች ነበሩ። ስለዚህ ቀላል ይመስላሉ ስታነቧቸው፣ ግን ጥልቅ የሆነ መንፈሳዊ መልእክቶች አላቸው እና የምሳሌዎቹ ዓላማ ምንድን ነው? በመጀመሪያ ነገር እንድታውቁልኝ የምፈልገው ምንድን ነው? እውነትን መግለጥ ነው። የምሳሌዎቹ ዓላማ እውነትን መግለጥ ነው። ስለዚህ መጽሐፍ ቅዱስ የሚያስተምረን እውነት እንዲገለጥ እንጂ እውነት እንዲከደን አይደለም። ቃሉን ለመቀበል ዝግጁ ለሆኑት ምሳሌዎቹ የእግዚአብሔርን ማንነትና መንግስት እሱን ደግሞ ደስ የሚያሰኝ ህይወት ምን እንደሚመስል እንዴት መኖር እንደምንችል
ለማስረዳት ኢየሱስ የተጠቀመበት ኃይለኛ መንገዶች ናቸው። ስለዚህ ፓራብሎች ወይም ደግሞ ምሳሌዎቹ ምንድነው ጥቅማቸው ካልን እውነትን ይገልጣሉ። እግዚአብሔር ምን ይወዳል? እግዚአብሔር ማን ነው? እግዚአብሔር መንግስት ምን ትመስላለች? ያንን ለማብራራት ኢየሱስ የሰጣቸው ምሳሌዎች አሉ። ሌላው የምሳሌዎቹ የፓራብሎቹ ዓላማ ምንድነው? እውነትን ለመሰወር። እውነት ለምን ይሰወራል ብለን ልንጠይቅ እንችላለን። በተለይ እነዚህ ልባቸው ለደነደነ ፈሪሳውያን ወይንም የኢየሱስ ክርስቶስን ትምህርት ቀድሞ ጥላቻ ለነበራቸው ሰዎች ምሳሌዎቹ የሚያደርጉት ነገር ምንድነው? እውነትን ይጋርዱባቸዋል። ስለዚህ ሕዝብ እያዩ እንዳያዩ እየሰሙ እንዳያስተውሉ የተነገረው ትንቢት ምን ይሆናል? ይፈጸማል። አላወቁትም። የተነገረው ትንቢት በዓይናቸው ፊት እየተፈጸመ ነው። ምክንያቱም ልባቸው ደንዳና እንደሆነ ስላወቀ በምሳሌ ነገርን ሁሉ በምሳሌ ያደርግባቸዋል። የሚናገረውን ነገር ሁሉ ከሌላ መንግስት ጋር ያያይዙበታል። ለምሳሌ አጋንንትን ባወጣበት ሰዓት ላይ ይህስ በቦይል ዘቦይል ነው አጋንንትን የሚያወጣው አሉት። ስለዚህ ጌታ ኢየሱስ ያደረገው ከዛ ጊዜ በኋላ ያደረገው ምንድን ነው? ሸፈነባቸው። እግዚአብሔር እውነትን ሲሸፍንብን ቅጣት ነው። ለድገመው፣ እግዚአብሔር እውነትን ሲሸፍንብን ቅጣት ነው። የተሰወረውን ሲገልጥልን ግን ምሕረቱ ሲበዛ ነው። እግዚአብሔር ስም የተባረከ ይሁን እና ይህንን ስንነጋገር እንግዲህ የምሳሌዎቹ ዓላማ ምንድን ነው? ነገር ለመሰወር ነው ብያችኋለሁ፣ ወይም እውነትን ለመሰወር ነው። ሌላው እውነትን ለመግለጥ ይገልጣሉ፣ ይሰውራሉ ምሳሌዎቹ ፓራብሎቹ። ከዛ ስንቀጥል ደግሞ የምሳሌዎቹ ዓላማ ምንድን ነው ካልን የሚያነቃቁ ናቸው። ለመነቃቃት ለማምጣትና ነገርን ለማብራራት የሚጠቀምባቸው ምሳሌዎች ናቸው እና ብዙ ጊዜ አድማጮቹ በመልእክቱ ላይ በጥልቀት እንዲያስቡ ያደርጋቸዋል። ኢየሱስ የሚናገረውን ነገር እንዲያስቡት እንዲያሰላስሉት ያደርጋቸዋል እና ግምቶቻቸውን እንዲፈትሹ የልቦና አእምሯቸው ውስጥ እግዚአብሔር የሚናገራቸውን እንዲሰሙ እንዲያደምጡ ሆነ ብሎ ታስበው የተዘጋጁ ናቸው። ማሰብን ይፈጥርባቸዋል፣ እንድታስቡ ያደርጋቸዋል። እግዚአብሔር መንግስት ይህን ትመስላለች ሲላችሁ ስዕላዊ ነገር ይስልላችሁና በዛ ውስጥ ያለውን ምስጢር ሊገልጥላችሁ ይጀምራል፣ እንድታስቡ ያደርጋቸዋል። ሌላው ምሳሌዎቹ ከሚያደርጉት ነገሮች ምንድን ነው? በጣም ረቂቅ ጽንሰ ሀሳቦችን ምን ያደርጋሉ? የማይታዩ ነገሮችን ለማሳየት እንደገና ደግሞ የማይታዩትን ነገሮች አጉልተው ለማውጣት ኢየሱስ የታወቁ የዕለት ዕለት ሁኔታዎችን ለምሳሌ እርሻን፣ የቤት ውስጥ ስራዎችን፣ ማህበራዊ ግንኙነቶችን እነዛን እየተጠቀመ ውስብስብ መንፈሳዊ ሀሳቦችን ለአድማጭ ለምሳሌ ቤት ስትጠርግ የጠፋውን ድሪም ስትፈልግ መክሊቷ ወይም ደግሞ ድሪም የሚለው እንቁዋ ጠፍቶባት ቤቱን ሁሉ ትጠርጋለች ይላል። የቤት አክሽን ነው፣ የሴት ስራ ነው ቤት መጥረግ በዛ ዘመን ላይ። ስለዚህ የቤት ስራዎችን ሁሉ ይጠቅሳል፣ እርሻን ይጠቅሳል። አንድ ገበሬ ሲያርስ ውሎ ወይም ደግሞ ወደ እርሻ ሄዶ እንቁ አገኘ፣ ከዛ በኋላ እርሻውን ገዛው ይላል። መሬቱን ሁሉ ገዛውና እርቁን የራሱ አደረገ ይላል። ለአንድ እንቁ ብሎ መሬት ሁሉ መግዛት የሚያሳያቸው የእግዚአብሔር መንግስት ምን ያህል ውድ እንደሆነች የከበረች እንደሆነች ለማሳየት ለአድማጮቹ እንዲረዱ። እርሻ ሸጦ የሚገዛ ማለት በጣም ርስት መሸጥ በጣም ከባድ ነገር ነው ለእስራኤል። ስለዚህ በጣም የእግዚአብሔር መንግስት ነገር በጣም ውድ እንደሆነ፣ የሰማይ ነገር በጣም የከበረ እንደሆነ፣ ከምድር ጋራ ከምድር ሀብት ጋራ የማይወዳደር እንደሆነ ሰማያዊውን የሚያልቁ ምሳሌዎች ናቸው ኢየሱስ ክርስቶስ የሰጠው። ስለዚህ በኢየሱስ ምሳሌዎች ውስጥ ዋና ዋና ጭብጦችን ላሳያችሁ ፈልጋለሁ፣ ወይም ኮንቴንቶቹን ላሳያችሁ ፈልጋለሁ። የእግዚአብሔር መንግስት በባህሪዋ ለምሳሌ የሰናፍጭ ቅንጣት ይላል። እርሾ ባህሪዋን ሲገልጥ ነው። የእግዚአብሔር መንግስት እንደ ሰናፍጭ ቅንጣት ናት። የሰናፍጭ ቅንጣት ስትዘራ ቦም 100 60 ቦም ትልቅ ዛፍ ትሆናለች ይላል። ስለ እርሻው ደግሞ ሲናገር በእርሻ ውስጥ የተሰወረ መዝገብ ውድ እንቁ። አሁን የሰጠዋቸው ምሳሌ እሱን ሲያሳይ የሚያሳየው ምንድን ነው? የመንግስቱ ባህሪ ውድ እንደሆነ። የመንግስቱ ባህሪ አንድ እንደ እርሾ ነው። ከመጣች እና የሆነ ነገር እርሾ ልክ ሌላውን ሁሉ ኮፍ እንዲል እንደሚያደርገው የእግዚአብሔር መንግስት የመራባት ኃይል አላት፣ የመስፋት ህይወት ያላት ናት፣ ትስፋፋለች ማለቱ ነው። የኢየሱስን ምሳሌ አሁንም ስንመለከት በውስጡ ሊያስተምርበት የፈለገውን ሀሳብ ይናገራል። ለምሳሌ ኢየሱስ ስለ ንስሐ፣ ስለ ይቅርታ፣ ስለ እነዚህ ነገሮች አስፈላጊነት ሲያስተምር ለምሳሌ የጠፋው ልጅን ምሳሌ ተጠቀመ። ከአባቱ ቤት እንዴት እንደወጣ፣ ከአባቱ ቤት በመራቁ እንዴት እንደተጎዳ፣ እንዴት ወደ ልቡ እንደተመለሰ፣
ከአባቱ እንዴት እንደታረቀ፣ ትልቁ ልጁ የገጠመው በቤት ውስጥ የሆነው ደስታ፣ እነዚህን ነገሮች የሚስለው ንስሐ፣ ይቅርታ፣ አብ እንዴት ተቀባይ እንደሆነ፣ አብ እንዴት ይቅር ባይ እንደሆነ ስለ አባቱ መልካም ነገርን ነው የሚናገር የነበረው። የጠፋው በግ ታሪክንም ትመለከታላችሁ። አንድ በግ ፈልጎ 99ን ትቶ የጠፋውን አንዱን ፍለጋ እንደሚሄድ የሚያሳየን ይሄም ፓራቦሎች ላይ የምታገኙ ታሪክ ነው። ሌላው የጠፋው ድሪም፣ ይሄ ህልም ማለት አይደለም፣ እንደ እንቁ ያለ ነገር ነው። የጠፋውን ድሪሜን አግኝቼዋለሁ፣ ቤቷን ጠርጋ ያገኘችው ሴት ማለት ነው። ስለ ምህረት ነው የሚናገረው። ያ ታስታውሳላችሁ። ስለ ምህረት ስናነሳ ይቅር ከተባለ በኋላ እዳውን ጌታው ከሰረዘለት በኋላ እሱ ደግሞ እዳ ያልሰረዘው ባሪያ፣ ስለ እሱ ምሳሌ የሚሰጠን ምንድን ነው? ይቅር የማይል ይቅር አይባልለትም። አያችሁ፣ ይቅር ብትሉ ስለ ይቅርታ ሊያስተምር ሲፈልግ የሰጣቸው ምሳሌዎች አሉ። በኢየሱስ ክርስቶስ ምሳሌዎች ውስጥ ሌላው አንዱ የምናገኘው ነገር ምንድን ነው? የደቀ መዝሙርነት ጥሪን ትመለከታላችሁ። የዲሲሽን ሰው እንድንሆን፣ የዲተርሚኔሽን ሰው እንድንሆን ያበረታታል። ደቀ መዝሙርነት አንዱ የሚያሳየው እሱ ነው። ለምሳሌ ደቀ መዝሙር የመሆን ዋጋ ታስታውሳላችሁ። ስለ ብልህና ሰነፍ ቤት ሰራተኞች፣ ብልሁ ሰው ቤቱን በአለት ላይ ሰራ፣ ሰነፉ ሰው ደግሞ በአሸዋ ላይ ሰራ። ዝናብም ሆነ ጎርፍም ሆነ ነፋስም ሆነ ያንን ቤት መታው ይላል። ከዛ የብልሁ ቤት ፈረሰ፣ የሰነፉ ቤት ፈረሰ፣ የብልሁ ቤት እንደ ጸና ቆመ ብሎ ስለ ደቀ መዝሙርነትና ስለ ቁርጠኝነት፣ ስለ ጎበዝ ታታሪነት ዲተርሚኔሽን፣ በቃ በአለት ላይ ስለ መጽናት፣ ህይወትን በክርስቶስ ላይ ስለ መትከል እሱን ሲያስተምር ምሳሌ የሰጠውን ትመለከታላቸው። ስለዚህ በውስጣቸው ኢየሱስ የሰጣቸው ምሳሌዎች ወይ እነዚህ ማቴዎስ 13 ላይ የምታገኟቸው ፓራብልስ፣ ቅርታ ይህንን ቃል ፓራብል የሚለውን ቃል ደጋግሜ ይጠቀማለሁ። ምሳሌ የሚለው ትንሽ ያላለዋል። ፓራብሎች አንዱ የሚያሳዩት ነገር የእግዚአብሔርን ጸጋና ምሕረት ያሳያሉ። በወይን አትክልት ውስጥ የሰሩ ሰራተኞች ታሪካቸውን ስትመለከቱ በቀኑ 11 ሰዓት ላይ የመጣው ሰው እኩል ከነሱ ጋር ተካፈለ እና ጌታው እኩል ለሁላችሁም አንዳንድ ብር ነው የምሰጣችሁ ብያቸዋለሁ። አንዳንድ ብር ሰጣቸው። እኛ ቀን ሙሉ መከራ የተቀበልን እነሱ አሁን መጥተው እንዴት ይቀበላሉ ሲል ምን አገባ እኔ ብር ነው አሉ። ጸጋውና ምሕረቱ እኩል እንደሚሰጥ እግዚአብሔር ስለ እግዚአብሔር ጸጋና ምሕረት ያስተምራል። ስለ ደጉ ሳምራዊ ሲናገር የወደቀውን ያ ፈሪሳዊ ከመቅደስ የመጣ ሌዋዊ ትተውት ያለፉትን አንድ ሳምራዊ ሰው አንስቶት እንዴት ቁስሉን እንዳከመው እውነተኛ ባልንጀራ ይሄ አይነት ሰው ነው እንጂ የለበሱት ልብስ እንዳልሆነ ወይንም ደግሞ ስታተስኮ እንዳልሆነ ስለ እግዚአብሔር ምሕረትና ጸጋ ያሳየናል። ያም ትምህርት እየቀጠልን ስንሄድ ፓራብሎች በውስጣቸው አንዱ የሚያስተምሩት ፍትህና ፍርድን ያስተምራሉ። ለምሳሌ ባለጠጋውና አልዓዛር ታስታውሳላችሁ። ሁለቱም በተለያየ ቦታዎች ላይ ሆነው ስለ ጀስቲስ ነው የሚናገሩ። ባለጠጋው ሲኦል ነው ያለው፣ ቆስላሙ አልዓዛር ደግሞ በአብርሃም እቅፍ ነው ያለው። ምሳሌ ነው የተሰጠው እና የሚያሳየው ምንድን ነው? እግዚአብሔር የህይወት ዘመናችን መንገዳችን መጨረሻ ላይ ፍትህ እንዳለው፣ ጀስቲስ እንዳለ፣ አካውንታቢሊቲ እንዳለ፣ ሁሉም እንደየስራው እንደሚከፋፈል፣ ሀብታም ስለሆነ አይደለም ሲኦል የገባው ሀብት ያገኘበት መንገድ ነው። የሰርግ ግብዣዎችን ሲናገር የሰርግ ልብስ ያለበሰ ሰው ከሰርግ መካከል እንዴት ተጠርቶ እንደወጣ እንደተባረረ፣ ጥርስ ወደ ማፋጨት እንዴት እንደተጣለ፣ ጀስቲስ ማለት እግዚአብሔር ፈራጅ አምላክ እንደሆነ፣ ጀጅመንት እንደሚመጣ፣ በጎችና ፍየሎች በግራና በቀኝ ይቆማሉ ብሎ ሲናገር አሁንም ጀጅመንት እንዳለ ለማሳየት ስለ ፍትህና ፍርድ ለማሳየት ጌታ ኢየሱስ ክርስቶስ ምሳሌ ወይም ፓራብሎችን ሲጠቀም ትመለከታላችሁ። ስለዛች መበለት ሲናገር የማትታክተው ቀንና ሌሊት በቃ አልታክትም ያለችው መበለት፣ በቃ ክራ አጥምቃ የለመነችው ሴት፣ በቃ እንደ ውጭ ሴትዮ በየቀኑ መታ እንዳትነዘንሰኝ ብሎ የፈረደላት ዳኛ፣ ስለዛ ሀኬተኛው ዳኛ ስለሚል እንደገና በመንፈቀ ሌሊት መጥቶ ወዳጁን ዘመድ መጣብኝ እንጀራ አውሰኝ ወይም አበድረኝ ያለው ሰውዬ ታሪክንም ጌታ ያነሳል። ይሄ የሚያሳየው ምንድን ነው? በጸሎት ፐርሲስተንት ስለመሆን እነሱን ለማብራራት ነው። ስለ መበለቲቱም ሆነ በመንፈቀ ሌሊት ስለመጣ ወዳጅ ምሳሌ የሰጠው። ስለዚህ እያንዳንዱ ምሳሌ የተሰጠበት መሴጆች አሉ እና የዘሪው ምሳሌ ተብሎ የተጠቀሳለ ሰዎች እንደ ልባቸው ሁኔታ እግዚአብሔርን ቃል እንዴት ምላሽ እንደሚሰጡ፣ የደጉ ሳምራዊ ምሳሌ በቃ እንግዳ የሆኑት ሰዎች እነሱ እንኳን ሳይቀር ባልንጀራን ስለመውደድ ጌታ ያስተማረበት ነገር፣ እንግዳ የሆኑትን ስትሬንጀሮችን ስለመውደድ፣ የጠፋው ልጅ ምሳሌ
ጌታ ወደ እርሱ የሚመለሱትን የእግዚአብሔር በቃ ወሰንና ወደር የሌለውን ፍቅሩን፣ ይቅርታውን፣ እንዴት ርኅራኄውን የሚገልጥ ምሳሌዎች ናቸው። የሰናፍጭ ቅንጣት ነግሬያቸዋለሁ ስለሱ ምሳሌ። ስለዚህ የእግዚአብሔር መንግስት በትንሽ ነገር ጀምራ እንዴት ወደ ትልቅ ነገር እንደምታድግ ሊያሳይ የሰናፍጭ ቅንጣት የእርሾ ምሳሌ ይናገራል። የመክሊት ምሳሌ ይነግራቸዋል። ስለ ስጦታ፣ ስለ ሀብት ለእግዚአብሔር ክብር መጠቀም፣ ይህንን ብልጥግናውን፣ ሀብቱን፣ ንብረትን ለእግዚአብሔር ስለ የመክሊት ምሳሌ መክሊትን አለመቅበር በሚል ሲያስተምር ትመለከታላቸው። ስለዚህ በጣም ብዙ ሰዎች አንድ ዋና የሆነ ነገር ቢኖራቸው አንዳንዶቹ ደግሞ በጣም በተለያየ ደረጃ ለዚህ ለፓራብልስ የተለያየ አይነት ትርጉሞች ሲሰጧቸው ትመለከታላቸው። ለዘመናት በምሁራና በአማኞች ዘንድ በጣም ሲወያዩበት የቆየ ነገር መሆኑን ልታውቁት ያስፈልጋል። የፓራብል ጉዳይ ምን ማለት ነው? እንዴት በእኛ ዘመን አፕላይ ያደርጋል እያሉ በጣም ብዙ ምሁራኖች መጽሐፍ ጽፈውበታል፣ ተነጋግረውበታል። በተለይ በውጭ በሰለጠነው ዓለም ላይ እኛ ጋር ብዙ ስብከት ነው የተሰበከበት፣ ግን በጣም በዲቴይል ትልቅ መድብሎች ተጽፈውባቸዋል። ስለ ፓራብልስ ሪል ናቸው ወይ? ኢየሱስ የሰጣቸው ምሳሌዎች ለምሳሌ በተለይ ቆስላሙ አልዓዛርና ባለጠጋውን በተመለከተ ስለ ሲኦል ነው። ማንም ያላየው ምሳሌ ነው ኢየሱስ የተናገረው እና በመንግስተ ሰማይና በሲኦል መካከል ገደል አለ እና በገደሉ ምንድነው ይሄኛው የትኛው ሲኦል ነው? እሱን ሁሉ እስኪዋዩ የሚያደርጋቸው ምንድነው? ለቃሉ ከሚሰጡት ጊዜና ቫልዩ የተነሳ